ፊታችሁ ጽድት እንዲልላችሁና ፊታችሁ አበባ እንዲመስልላችሁ ይህንን የፊት ማስክ ሰርታችሁ ተጠቀሙ። በተለይ ማዳት ላለባችሁ፣ ብጉር ላለባችሁና ጥቁር ነጠብጣብ ላለባችሁ ይህንን የፊት ማስክ ቢያንስ በሳምንት አንድ ጊዜ ከተመቻችሁ 2 ጊዜ ሰርታችሁ ተጠቀሙት። ለፊት ጥራት እንዲሁም ደግሞ ለቅላት በጣም ምርጥ የፊት ማስክ ነው የሰራሁት። ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በነገራችን ላይ ሆስፒታል የገባ ሰው ነው የመሰልኩት በመጀመሪያ ፊት ለፊት ያስቀመጥኩት እና በጣም የምትወዱት ምርጥ የፊት ማስክ ሰርቻለሁ። በመጀመሪያ ደረጃ እዚህ ጋር ተልባ ወይም ደግሞ ፍላሲድ አለን ማለት ነው። በነገራችን ላይ በአረብኛ ሄልበ ነው የሚሉት፣ ሄልበ ነው የሚሉት በአረብኛ። ያው አብዛኞቻችሁ በአረብኛ ስሙ ምንድን ነው ላላችሁ ማለት ነው እና ስሙ ሄልበ ይሉታል። ብቻ ህልበ መሰለኝ እና ሌሎቻችሁ እንደውም በአረብኛ ተልባ ምን ተብሎ እንደሚጠራ ኮመንት ብታስቀምጡልኝ በጣም አሪፍ ነው፣ ለሌሎች ስለሚጠቅማቸው ማለት ነው። ከዛ በኋላ ተልባ የሚበቃኝን አክል 2 ማንኪያ ነው የተጠቀምኩት፣ ምክንያቱም ለፊቴ ስለሆነ 2 ማንኪያ ራሱ በጣም ብዙ ነው የሆነልኝ። ያው ማስኩን ታዩታላችሁ። ተልባው በመጀመሪያ እዚህ ጋር እናጥበዋለን። ለፊታችን የምንጠቀመውም ነገር ይሁን መታጠብ አለበት እና አጥቤ ካጠለልኩ በኋላ የጨመርኩበት ሙቅ ውሃ ነው የጨመርኩበት። ያው እንደምታውቁት እኔ የልጆች እናት አይደለኝ፣ በአቋራጭ ነው የምጠቀመውና ምክንያቱም የሆነ ስራ እየሰራው የልጆች ጥጦ እያጠብኩ ይሄንን የፊት ማስክ የሰራሁትና የእነሱን ጥጦ እስከማጥብ ድረስ እዚህ ጋር ፍላሲዱ ወይም ደግሞ ተልባዬን በዚህ መንገድ እየፈላልኝ ነው። ተልባው መፍላት አለበት፣ እንዲሁም ደግሞ ጄሉን መውጣት አለበት። እዚህ ጋር አሁን በደንብ እየፈላ ነው። ጄሉን እስከሚወጣ መጠበቅ አለባችሁ፣ ግን ጋዙን ቀነስ ብታረጉት አሪፍ ነው። ምክንያቱም የመፉር ይላል ወደ ላይ ማለት ባህሪ ስላለው ማለት ነው። ተልባ በነገራችን ላይ ተልባ በውስጡ ብዙ ጥቅሞች ይይዛል እና እንዲሁም ደግሞ ፊትን የመወጠር እና የተሸበሸበ ፊትን ይወጥራል በእርግጠኝነት በትክክል ከተጠቀማችሁት። እንዲሁም ደግሞ ፊትን የማጥራት እንዲሁም ለጸጉር ቢሆን እንዲሁም ደግሞ ለሰውነታችሁ እዚህ ጋር እንትን ራሱ አርጋችሁ መጠጣት ትችላላችሁ። ለሆዳችሁ፣ ለሆድ ድርቀት፣ ለተለያዩ ነገሮች ተልባ ብዙ ጥቅሞች አሉት እና የተልባ ጥቅም ተነግሮ ራሱ አይታለቅም። የምር ሰርች አርጋችሁ መጠቀም ትችላላችሁ። ተልባ ብዙ ጥቅሞች እንዳሉት ማለት ነው። ለፊት ራሱ፣ ለሆድ፣ ለተለያየ ነገር ጥቅም ስላለው እሱን ደግሞ ሰርች አርጋችሁ ብታዩ በጣም አሪፍ ነው። ሌላኛው ግብአት የጨመርኩት ትንሽ ይሄን ስካፌ ጨምሬ ከዛ በኋላ ጠዋት ቡና የፈላውን አንድ ሲኒ ጠጥቼ የተረፈው ግማሽ ተርፎኝ ነበር። ግማሹን ደግሞ እንደዚህ ሰራውበት ማለት ነው። ቡናውን ጨመርኩት። ነስካፌ መጨመር አይጠበቅብኝም ነበር እና ትንሽ ግን ቡናው ያነሰኝ ስለመሰለኝ ነው። ከዛ በኋላ እዚህ ጋር 1 ማንኪያ እናንተ የበቆሎ ሩዝ መጠቀም ትችላላችሁ። እኔ የተጠቀምኩት የሩዝ ዱቄት ነው። የሩዝ ዱቄት ትንሽ እንትን ወፈር እንዲልልኝ ነውና ተልባው ትንሽ እንትን ጨምሬበታለሁ፣ ውሃ አብዝቼበት ስለሆነ። ከዛ በኋላ ደግሞ እርግጥ እየፈላ ሲቀመጥ ወይም ሲቀመጥ ተልባ በባህሪው ይወፍራል ራሱ። ነገር ግን እንደነገርኳችሁ የልጅ እናት እና ጊዜ የለኝም፣ ባለኝ ጊዜ ስለሆነ ትንሽ ቶሎ እንዲወፍርልኝ ብዬ ትንሽ 1 ማንኪያ የበቆሎ ዱቄት ካላችሁ መጨመር ትችላላችሁ እናንተ። እኔ ሩዝ ዱቄት ነው የጨመርኩበት ማለት ነው። ከዛ ወዲያውኑ ነው ያጠለልኩት፣ እንደዚህ በማጥለያ ወዲያውኑ አጠለልኩት። ምክንያቱም ወዲያውኑ ትኩሱን ካላጠለላችሁት ቁጭ ባለ ሰዓት በጣም ጅልድ ነው የሚለው፣ ጅምድ ነው የሚለው እና በጣም ምርጥ ክሬም ነው የሆነልኝ። ከዛ በኋላ በዚህ መንገድ አውጥቼዋለሁ። ይህንን በነገራችን ላይ አለመጣል ትችላላችሁ። ይህንን የበቆሎ ወይም ዱቄት ወይም ደግሞ የሩዝ ዱቄት አንድ ላይ አቀላቅላችሁ ራሱ ፊታችሁ መቀባት ትችላላችሁ። እዚህ ጋር ሳላጠለው እንደዚህ ራሱ መቀባት እችል ነበር ማለት ነው። ግን ደግሞ ላጠለው ስለፈለግኩ ነው። እኔ በሌላ ቪዲዮ ሰራላችኋለሁ፣ በሳሙና መልኩ ሰራላችኋለሁ እንደ እግዚአብሔር ፍቃድ ማለት ነው በቀጣይ። ከዛ በኋላ ይውላችሁ ደቂቃ ራሱ አልቆየም፣ ወዲያውኑ እየጀመደ ይመጣል። ምክንያቱም ተልባ በባህሪው የመጀመድ እና ወይም ደግሞ የመርጋት ኃይል ስላለው ማለት ነው። ከዚህ የጨመርኩት እዚህ ጋር ቤቢውል ጨምሬያለሁ። እናንተ ያላችሁን ዘይት ካላችሁ ለፊታችሁ የሚስማማውን መጨመር ትችላላችሁ ማለት ነው። እኔ የተጠቀምኩት ግብአት ሁሉ መጠቀም ግድ አይላችሁም። ተልባና ቡና ካላችሁ በቂያችሁ ነው፣ ወይም ደግሞ ተልባና ሩዝ ካላችሁ በቂያችሁ ነው። እሱንም መጠቀም ትችላላችሁ፣ ነጭ ስለሆነ ማለት ነው። ቡና ጥቁር ነጠብጣብን የማንሳትና እንዲሁም ደግሞ የሞቱ የቆዳ ሴሎችን
ያነቃቃልናል እና የደም ዝውውራችን እንዲነቃቃ ያደርግልናል። ከዛ በመጨረሻ ይውላችሁ ቢያንስ ትኩስ ነው እዚህ ጋር ራሱ በቪዲዮ ራሱ ያስታውቃል እና ብዙ ራሱ አልቆየም፣ ወዲያውኑ እንደዚህ ነው የሆነው የረጋው ማለት ነው። ይህንን ለጸጉራችሁ ራሱ መጠቀም ትችላላችሁ፣ ምንም ችግር የለውም። ለጸጉራችሁ ኮርሊ ማድረግ ከፈለጋችሁ እንዲሁም ደግሞ ጸጉራችሁ ለመፈረስ ከፈለጋችሁ ይህንን መጠቀም ትችላላችሁ። ከዛ በኋላ ማስኬ የፊት ማስኬ ይህንን ይመስላል እንግዲህ በዚህ መንገድ ሰርቼዋለሁ። በጣም በቃ የወደድኩት ሽታው ራሱ በጣም ነው ደስ የሚለው። ቤቢ ኦይሉ ሽታውን በጣም ነው ቀይር የሚያደርገው እና ከዛ በኋላ እንግዲህ መሸት ብሎ ነበር ልጆቼ ካስተኛው በኋላ እንደዚህ ተቀብቼዋለሁ እና በጣም ነው የሚንጠባጠበው ግን ቢሆንም ደግሞ ፊትን በጣም ነው የሚያጸዳው የሚያነጻው እና ያው ብዙ ጊዜ ብዙዎቻችን ተልባ እንደዚህ ሲንጠባጠብ አንወድም። በፊት መጀመሪያ እኔ ራሱ አልወደውም ነበር፣ ሲዘገለግ ምናምን አልወደውም ነበር። ግን ደግሞ ብዙ ጥቅሞች እንዳሉት ካወቅኩ በኋላ ግን አሁን ውስጤ ነው ማለት ነው። እና ተልባ ቢያንስ ፈጭታችሁ ራሱ እንደ ሰላጣ በሰላጣ መንገድ ምንድን ነው የሚባለው ምንድነው እንደ ሰላጣ ሰርታችሁት ማለት ነው። እንጀራ ቁርጥ ጨምራችሁበት ፍርፍር አድርጋችሁ በሱ ብትበሉ ራሱ በጣም ነው የሚጣፍጠው። በነገራችን ላይ ያው አሁን ነው የለመድኩት እኔ ራሱ፣ በፊት ያን ያክል ቦታ አልሰጠውም ማለት ነበር ማለት ነው። እና ተልባ ብዙ ጥቅሞች አሉት። ከዛ በኋላ ፊቴን እዚህ ጋር መሳጅ አደረግኩኝ። ፊቴን በደንብ ነው የተቀባሁት እና ለፊቴ ለሰውነቴ ጭምር ነው የሰራሁት። እንግዲህ ያኛው ደግሞ ሻወር ስወስድ እጠቀመዋለሁ። አሁን ግን እናንተን ለማሳየት ያክል ፊቴንና እጄን እዚህ ጋር እጄን ተቀብቻለሁ። ከዛ በኋላ ግን በደንብ መሳጅ ካደረጋችሁ በኋላ እኔ ሶፍት እጠቀምበታለሁ። ሶፍቱ ምንድነው በሶፍቱ ራሱ መድረቅ ይችላል፣ ባቆያችሁት ልክ ይደርቃል ማለት ነው። ግን እኔ የተጠቀምኩት ማታ ነበር እና እንዲሁም ደግሞ እናንተ ስትጠቀሙ ምናልባት ቀን ከሆነ ቀን የምትጠቀሙ ከሆነ ፀሐይ ላይ ምናልባት ፀሐይ ላይ ወይም ንፋስ ከነካችሁ በጣም አሪፍ ነው እና እንደዚህ ሶፍት ንጹህ ሶፍት ፊታችሁ ላይ ጣል 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 ታደርጉበታላችሁ። በዛውም ያው ምንድነው ከሆስፒታል ተመታችሁ ሆስፒታል የገባች ነው የምትመስሉት። እና በነገራችን ላይ ናቲ እንደዚህ አይቶኝ እንዳያየኝ ብዬ ነበር፣ ግን አጋጣሚ መጣና አየኝና ደነገጠና ልጆች እንደዚህ ሳያችሁ ምን ሆነው ነው ብለው ይደነግጣሉ ማለት ነው። እንግዲህ ወዲህ ወዳ እያልኩ ነው፣ ያው ሶፍቱን ለማምጣት ነው። ሶፍቱን አጠገቤ አላደረኩትም ነበር እና ከዛ በኋላ እንደዚህ ፊቴን እንደዚህ በፊቴን ጠቀለልኩት፣ በሶፍት ጠቀለልኩት። ቢያንስ ያቆየሁት እኔ ለ15 ደቂቃ ነው ያቆየሁት። ምክንያቱም እንደነገርኳችሁ ነው፣ ብቻ ቢዚ ስለሆንኩ ነው። እናንተ ለ30 ደቂቃ ቆይታችሁ ከ30 ደቂቃ በኋላ እራሱ ድርቅ ይላል። ራሱ ተቀብታችሁት እንትን ሲባል ስተውት የራሱ የመድረቅ ባህሪ ስላለው ድርቅ ሲልላችሁ ራሱ የጥቁር ነጠብጣብ ካለባችሁ ራሱ እሱን ንቅል አድርጎ ያወጣላችኋል። እና ፀጉር ካለባችሁ እሱን ያወጣላችኋል እና እንደዛ አርጋችሁ እናንተ ሰዓት ብትሰጡት እንዲሁም ደግሞ ከላይ በኩል ደግሞ እንደገና ብትቀቡት በሶፍት ወይም እኔ ግን ዝም ብዬ በእጄ ነው የቀባሁት። ያው የሩጫ ስራ ነው እዚህ ጋር እና ግን ምንም ማድረግ አይቻልም፣ ለበጎ ነው ማለት ነው። የሩጫ ስራ ስለሆነ በእጄ ነው የቀባሁት። እናንተ መቀቢያ ብሩሽ ካላችሁ በብሩሽ መቀባት ትችላላችሁ። እርግጥ ብሩሽ አለኝ እኔም። ላዩን ብትጨምሩበት ላዩን ከጨምራችሁበት ራሱ ወዲያውኑ ጭምድድ ይላል እና ቢያንስ 30 ደቂቃ ምናምን ራሱ ከቆየ በኋላ ወዲያውኑ ይጨመድዳል። የሆነ ስራ እየሰራችሁ ግን አንዳንዴ ደግሞ እረፍት ብታደርጉ እንደዚህ አይነት ማስኮች ስትቀቡ ሪላክስ አድርጋችሁ 30 ደቂቃ በቃ ለጥ ብላችሁ ወይም ደግሞ ተቀብታችሁ ለጥ ብላችሁ አይናችሁ ስር ኮምበር ምናምን አድርጋችሁ ሪላክስ ብታረጉ እያረጋችሁ ብትቀቡት በጣም አሪፍ ነው ለእናንተ። ምክንያቱም ሳትናገሩ ሲቀር እንደዚህ ሳትንቀሳቀሱ ሲቀር ፊታችሁ ውጥር ማለትና ፊታችሁን በደንብ ቶሎ እንትን የተሸበሸበ ካለ የመዳን ኃይል ይኖረዋል። እና እንግዲህ እኔ ግን እንደነገርኳችሁ ነው፣ ወዲህ ወዲያ እያልኩም ስለሆነ ግን አልተናገርኩም፣ ዝም ብዬ ነው። እና 15 ደቂቃ ብቻ ነው የተውኩ። ከ15 ደቂቃ በኋላ እንደዚህ አወጣሁት። ወዲያውኑ ራሱ ነው የሚወጣው እና ግን ጥርግ አድርጎት ነው ራሱ ያወጣው፣ ጥፍፍ አድርጎት እና በጣም ፊቴ ራሱ እንዴት ለውጥ እንዳየ እውነት ለመናገር እንደዚህ እየተንከባከብኩት ስለሆነ ነው እንጂ የእንቅልፍ እጦትና እንዲሁም የአይኔ ስርስር በጣም ነበር ጥቁር የሚሆነው። ግን እግዚአብሔር ይመስገን እየተንከባከብኩትም ስለሆነ ፊቴ ያን ያክል አይኔ አልጠቆረም፣ ብዙ አልጠቆረም ማለት ነው። ያን ያክል ትንሽ የጠቆረ ቢሆንም ትንሽ ግን ካለመተኛት አንጻር ብዙ አልጠቆረም። ከዛ እዚህ ጋር
በነገራችን ላይ ሙቅ ያለ ውሃ ብታስነኩት እንትኑ ፎጣው ችግር የለውም። በሱ እንትን ብትሉት አሪፍ ነው እና ግን ደግሞ አላደረኩበትም እኔ። ከዛ በመጨረሻ ቫዝሊን የተቀባሁት እንግዲህ። ለቻናሌ አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቱ። ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ አድርጉኝ፣ አበረታቱኝ። በሌላ ቪዲዮ ደግሞ እንገናኛለን። ሌላ ቪዲዮ የምሰራላችሁ ቪዲዮ ካለ ኮመንት ስር አድርጉልኝ። ባይ። መልካም ቆይታ የሆነላችሁ። እስከዛ ድረስ ባይ ባይ።